የእግዚአብሔር ሰላም ይብዛላችሁ። መፍትሄ ለትውልድ የሚለውን ይህንን የቪዲዮ አገልግሎት ለምትከታተሉ ሁሉ እንግዳ ለሆናችሁ ለማታውቁኝ ስሜ ካሳሁን ተስፋዬ ይባላል። ባለፈው ክፍለ ጊዜያችን ግንኙነት በመንፈስ ቅዱስ ሲታደስ ከእግዚአብሔር ጋር በሕይወታችን ከሚሆኑ ነገሮች መካከል አንደኛው የእግዚአብሔርን ፈቃድ ለይተን እናውቃለን። በመንፈስ ቅዱስ ምሪት የእግዚአብሔርን ፈቃድ ለይተን እናውቃለን፣ ያንንም ፈቃድ እንታዘዛለን በሚል ነው ያየነው። ሉቃስ ወንጌል ምዕራፍ 15 ላይ ያለውን ታሪክ አብረን አይተናል። የዛ የባለጸጋው ልጅ ሀብቴን አካፍለኝና እኔ ከአንተ ቤት ውጭ ሩቅ አገር ሄጄ በነፃነት መኖር እፈልጋለሁ፣ ለአንተ እየታዘዙ መኖር ሰልችቶኛል በሚል መልክ የአባቱን ቤት ለቆ ሀብቱን ተካፍሎ እንደሄደ ያለ አባቱ ፈቃድ፣ ያለ አባቱ ትእዛዝ፣ ያለ አባቱ መመሪያ ሲኖር በእጁ ላይ ያለው ገንዘብ እንዴት እንደባከነ እሱ እንዴት እንደተጎሳቆለና መጨረሻ ላይ በትልቅ ጸጸት ወደ አባቱ ቤት እንዴት እንደተመልሶ እንደመጣም እንደ ባሪያ እንደ ልጅ ሳይሆን በአባት ቤት እንደ ባሪያ መኖር ይሻላል፣ ለአባት እየታዘዙ በአባት ቤት መኖር ይሻላል ብሎ ተጸጽቶ ንስሐ ሲገባ አባትየው እንዴት እንደተቀበለው በፍቅር እንዴት ደግሶ እንደተቀበለው አይተናል። ምክንያቱም ደግሞ የእውነት ንስሐን የገባው በአባቴ ቤት እንደ ልጅ ሳይሆን እንደ ባሪያ መኖር ይሻለኛል ብሎ መጣ። ሊታዘዝ እንደ አባቱ ፈቃድና ሀሳብ ሊኖር ሊመራ ስለተመለሰ አባቱ በትልቅ ደስታ እንደተቀበለው እሱን አብረን አይተናል። ዛሬ ክፍል 8ን ግንኙነት በመንፈስ ቅዱስ ከእግዚአብሔር ጋር ሲታደስ የሚሆነው ያወቅነውን የተገለጠውን ወይም ወደፊት የሚገለጥልንን የእግዚአብሔርን ፈቃድ ለመታዘዝ ወይም ያንን ተግባራዊ ለማድረግ መንፈስ ቅዱስ እንዴት እንደሚረዳን እሱን አብረን እናያለን። ያለ መንፈስ ቅዱስ እርዳታ የእግዚአብሔርን ፈቃድ ተግባራዊ ማድረግ አይቻልም። መንፈስ ቅዱስ ሲረዳ ብቻ ነው የእግዚአብሔርን ፈቃድ መታዘዝ የምንችለው። ስለዚህ ዛሬ በክፍል 8 ውስጥ የምናየው ይሄንን ርዕስ ይሆናል። ከዛ በፊት እስኪ አጭር ጸሎት አብረን እናደርጋለን። እግዚአብሔር አምላካችን ሆይ ሳምንቱን ሙሉ ጥበቃ ሳይለየን ከኛ ጋር ስለነበርክ እናመሰግንሃለን። ዛሬም እንደተለመደው ቃልህን አብራለን፣ የቃልን ደጅ ክፈትልን። ቃልህን ተረድተን አውቀን እንድንከተልህ እንድንታዘዝህ ደስ እንድናሰኝህ አንተ እርዳን። በዚህ ትምህርት ውስጥ ያለውን ቁልፍ ሀሳብ አስረዳን። ቀሪውን ጊዜና ሰዓት ባርክልን። ከኛ ጋር አሁን በኢየሱስ ክርስቶስ ስም የተገለጡ የታወቁ የእግዚአብሔር ፈቃዶች አሉ በእግዚአብሔር ቃል ውስጥ። እነሱን እንዴት ነው በመንፈስ ቅዱስ ኃይል የምንታዘዘው ተግባራዊ የምናደርገው? እሱን አብረን እናያለን። ሁሉ አማኝ የታዘዘው ለሁሉ አማኝ የተፈቀደ አንድ ትልቅ ስራ አለ በእግዚአብሔር ቤት ውስጥ በእግዚአብሔር መንግስት ውስጥ። በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ይሄ ትእዛዝ የተሰጠው ወይም ይሄ የተፈቀደው ለአማኞች ሁሉ ነው። አማኝ ሁሉ የጌታችንን የኢየሱስ ክርስቶስን መንግስት ወይም ደግሞ የጌታችንን የኢየሱስ ክርስቶስን ትንሣኤ የመስበክ የማስተማር የመመስከር ኃላፊነት አለበት። ይሄ ለሁሉ ሰው የተሰጠ ስራ ነው። በነገራችን ላይ የወንጌል ስራ የእግዚአብሔር መንግስት መስበክ ትልቅ ስራ ነው። ስራ ዋጋ አለው። ሁሌ በእግዚአብሔር ፊት ስራ ከተባለ አብሮ የሚታየው ምንድን ዋጋ ነው። እግዚአብሔር የሰጠን ይሄ የወንጌል ስርጭት ስራ የመንግስቱ ስብከት ስራ ትልቅ ዋጋ አለው በእግዚአብሔር ፊት። በነገራችን ላይ እንደውም እንደ ወንጌል ስራ ትልቅ ዋጋ ያለው ትልቅ ሽልማት ያለው ነገር የለም በእግዚአብሔር ቤትና በእግዚአብሔር መንግስት ውስጥ። በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 5 ላይ የወንጌል ሰባኪነትን ስራ አድርግ ይለዋል ሐዋርያው ጳውሎስ ለወጣቱ ጢሞቴዎስ። የወንጌል ሰባኪነት ስራ ነው፣ ሁሉ አማኝ ሊሰራ የተሰጠው ስራ። ነገር ግን ይሄን ስራ ማንም ሰው በቀላሉ መስራት አይችልም። ይሄን ስራ ለመስራት ኃይል ያስፈልጋል፣ እገዛ ያስፈልጋል፣ መለኮታዊ ድጋፍ ያስፈልጋል። ለዚህ ነው ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ አብ የሰጠውን ተስፋ እኔ ሄጄ እልክላቸዋለሁ፣ ከላይ ኃይልን እስክትለብሱ ድረስ
በኢየሩሳሌም ከተማ ቆዩ ያለው ለዚህ ነው። ለወንጌል ሥራ የክርስቶስ ኢየሱስን ትንሣኤ ለመስበክ የምንሄድበት ዓለም የምንሄድበት መንግስት ኃይለኛ መንግስት ነው። ይሄ ትንሣኤ ሲሰበክ ዝም ብሎ አያየንም። ይሄ መንግስት ሲሰበክ ዝም ብሎ አያየንም፣ ይቃወማል። ለዚህ ነው ብዙ ሰዎች ይሄንን ትልቅ ዋጋ ያለውን ስራ የማይሰሩት። ብዙ አማኞች ይሄን ስራ የማይሰሩት ይሄንን ኃይል ማቋቋም ስለማይችሉ ነው። ይሄን ኃይል የምንቋቋመው እግዚአብሔር ከላይ በሚሰጠን የመንፈስ ቅዱስ ኃይል ነው። ስራው ለሁላችንም የተሰጠ፣ ሁሉም አማኝ ይህን ስራ መስራት አለበት። ይህ ስራ ግን የሚሰራው በመንፈስ ቅዱስ ኃይል ብቻ ነው። ሰው በመንፈስ ቅዱስ ኃይል ካልተሞላ ይሄንን የወንጌል ስራ መስራት አይችልም። ይሄንን የእግዚአብሔርን መንግስት መስበክ አይችልም። ይሄንን ትንሣኤ ማወጅ አይችልም። ስለዚህ መንፈስ ቅዱስ ይሄንን እግዚአብሔር የሰጠንን ትልቅ ስራ የስራዎች ሁሉ አንደኛ የሆነው ሁሉ ሰው እንዲሰራ ሁሉ ሰው ከሰራ በኋላ ዋጋ የሚያገኝበት ሽልማት የሚያገኝበትን ስራ እንዲሰራ መንፈስ ቅዱስ በሰው ህይወት ውስጥ ይህን ስራ መስራት ይፈልጋል። ትልቁ የእግዚአብሔርም ስራ ስለሆነ መንፈስ ቅዱስ በዚህ ጉዳይ ላይ ትልቅ ተሳትፎ ማድረግ ይፈልጋል። በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ተመልከቱ፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ከመንፈስ ቅዱስ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ኃይል ስትቀበሉ ነው መመስከር የምትችሉት፣ ማወጅ የምትችሉት። የዲያብሎስን መንግስት እየተቋቋማችሁ የእግዚአብሔርን መንግስት የምስራች ማወጅ የምትችሉት በመንፈስ ቅዱስ ኃይል ስትሞሉ ብቻ ነው። መንፈስ ቅዱስ በኃይል በእናንተ ላይ ሲወርድ ብቻ ነው። ስለዚህ በመንፈስ ቅዱስ ኃይል መሞላት ለወንጌል ስርጭት ትልቅ አስተዋጽኦ አለው፣ መተኪያ የሌለው አስተዋጽኦ አለው። በሐዋርያት ሥራ ምዕራፍ 4 ቁጥር 33 ላይ ሐዋርያት የጌታ የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር ይላል። መንፈስ ቅዱስን ከተቀበሉ በኋላ መንፈስ ቅዱስን ከተሞሉ በኋላ ሐዋርያት በትልቅ ኃይል የሚለው በመንፈስ ቅዱስ ኃይል ማለት ነው። በሐዋርያት ሥራ ምዕራፍ 2 ላይ የመንፈስ ቅዱስ በኃይል ወረደባቸው። በሐዋርያት ሥራ ምዕራፍ 4 ላይ የጌታ የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በትልቅ ድፍረት የኢየሱስ ክርስቶስን ትንሣኤ ለመስበክ ለመናገር በመንፈስ ቅዱስ ኃይል እንሞላ ይገባል። ይሄ ሁሉ ሰው እንዲሰራ የተፈቀደ የታዘዘ የእግዚአብሔር ሐሳብ ነው። ይህን የእግዚአብሔርን ሐሳብ ለማገልገል ይህንን የእግዚአብሔርን ፈቃድ ተግባራዊ ለማድረግ በመንፈስ ቅዱስ ኃይል እንሞላ ይገባል። ብዙዎቻችን ይሄንን ትልቅ ስራ ይሄንን ዋና ስራ ባለመስራት ብዙ ዋጋ ጎሎናል። ዋጋ አለው፣ ስራው ትልቅ ዋጋ አለው፣ ሽልማት የሚያሰጥ ዋጋ አለው። ወንጌል ስናሰራጭ ከእግዚአብሔር መንግስት ውጭ ኖረው ወደ ጥፋት እየሄዱ ያሉ ሰዎችን እግዚአብሔር እንደሚወዳቸው የፍቅርን ወንጌል ስንሰብካቸው በእግዚአብሔር ዘንድ ትልቅ ዋጋ አለው፣ ትልቅ ሽልማት አለው፣ ትልቅ ሰላም አለው። ትልቁ ሽልማቱ ሰላም ነው፣ የእግዚአብሔር ሰላም። እግዚአብሔርን ደስ እናሰኛለን። ላልዳኑ ሰዎች በመንፈስ ቅዱስ ኃይል ታግዘን ወንጌል ስንመሰክር፣ ትንሣኤውን ስናውጅ በእግዚአብሔር ዘንድ ትልቅ ደስታ ነው። ስለዚህ መንፈስ ቅዱስ በሕይወታችን ይህን ስራ መስራት ስለሚፈልግ ወንጌልን ለማሰራጨት ወይም ይሄንን ትልቅ ዋጋ ያለውን የወንጌል ምስክርነት ለመመስከር መዘጋጀት አለብን። ኃይልን ተሞልተን በመንፈስ ቅዱስ ኃይል ተሞልተው በታላቅ ኃይል ተሞልተው ወንጌል የሚመሰክሩ ሰዎች ትልቅ ጸጋ ነው የሚገለጥ በነሱ። ትልቅ የመንፈስ ቅዱስ ጉልበት ነው በነሱ የሚገለጠው። በሐዋርያት ሕይወት ውስጥ ይህንን አይተናል። መንፈስ ቅዱስ በኃይል በእኛ ውስጥ ይህን ትንሣኤ እንዲያውጅ፣ የእግዚአብሔርን መንግስት እንዲያውጅ፣ የእግዚአብሔርን ፍቅር ለሰው ልጆች ሁሉ እንድናውጅ፣ ትልቅ ዋጋ እንድንቀበል ሁልጊዜ በእግዚአብሔር ዙፋን ስር ወድቀን ይሄንን ኃይል እየታጠቅን መውጣት አለብን። ክፍል 8 ይሄን አልካየን፣ በሚቀጥለው ክፍል 9 አብረን እናያለን። ስላዳመጣችሁኝ በአክብሮት አመሰግናለሁ።
በሚቀጥለው በሰላም እስክንገናኝ ድረስ የእግዚአብሔር ጸጋ ይብዛላችሁ። ሻሎም